ሰላም እንዴት ናችሁ? ይህ የ10ኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 6 ክፍል 2 እንመለከታለን። ዩኒት 6 ቪዲዮ 2። በዚህ ክፍል የመጀመሪያ የመወያያ ርዕሰ ሀሳባችን የሚሆነው 6.12 ፍሎ ኦፍ ኢነርጂ ኤንድ ማተር ስሩ ኢኮሲስተም፣ ፍሎ ኦፍ ኢነርጂ ኤንድ ማተር ስሩ ኢኮሲስተም የሚል ርዕስ ነው። ይህንን ርዕስ ከማየታችን በፊት ግን በባለፈው ክፍለ ጊዜ የተወያየንባቸውን ዋና ዋና ርዕሰ ሀሳቦች አስታውሰን መጀመሩ ጥሩ ነው። ሜይን ፖይንትስ በባለፈው ክፍለ ጊዜ ያየናቸው ዋና ዋና ሀሳቦች ሜይን ፖይንትስ ኦፍ the previous discussion በባለፈው ውይይታችን በክፍል 1 ያየናቸው ዋና ዋና ነጥቦች እነዚህ ናቸው። አንደኛ ሚኒንግ ኦፍ ኢኮሲስተም ኢኮሲስተም ወይም ስነ ምህዳር ማለት ምን ማለት ነው የሚለውን ተመልክተናል። ኢኮሲስተም ሲምፕሊ ሚን ኢት ኢዝ ዘ ኢንተራክሽን ቢትዊን living organisms and the physical factors of the environment ወይም the interrelationship or interaction between biotic and abiotic factors of an environment ማለት እንደሆነ አይተናል። ሁለተኛ ያየነው meaning of trophic level trophic level ምን ማለት ነው የሚለውን አይተናል። ከዛ major trophic ሌቭልስ በሚለው ርዕሰ ሀሳብ 3 ሜጀር ስቴፖች እንዳሉት የአመጋገብ ሌቭል ማለት ነው። ሌቭል ኦፍ ፉድ ቼን፣ ሌቭል ኦፍ ፉድ ዌቭ እንደማለት ነው። ትሮፒክ ሌቭል በአንነት 3 ስቴፖች አሉት። ዜር አር 3 ሜጀር ትሮፒክ ሌቭልስ። እነዚህ ምን ናቸው? ፕሮዲውሰርስ፣ ኮንሱመርስ ኤንድ ዲኮምፖዘርስ ናቸው። ፕሮዲውሰር ስንል ፕላንትስ እጽዋትን ማለት ነው። ፕላንትስ አር ፕሮዲውሰርስ የራሳቸውን ምግብ ለራሳቸው ወይም በራሳቸው መንገድ የሚያዘጋጁ ፕሮዲውሰርስ ይባላሉ በዋናነት እጽዋት። ኮንሱመርስ እንደገና በ5 ደረጃ ይከፈላሉ ብለን አይተናል። ፈርስት ሌቭል ኮንሱመርስ፣ ሰከንድ ሌቭል ኮንሱመርስ፣ ቴሪሸሪ ኮንሱመርስ፣ ኳተርነሪ ኮንሱመርስ እና ኦምኒቨረስ ብለን በ5 እንደምንከፍላቸው። ዲኮምፖዘርስ እነዚህ ከላይ ያየናቸውን ሁለቱን እንዲበሰብሱ ብሬክዳውን እንዲሆኑ የሚያደርጉ በተለይ እነዚህ ዴድ በዲዎችን ወይም የሞቱ አካላትን ዴድ በዲስ ብሬክዳውን ወይም ደግሞ ዲኮምፖዝድ እንዲሆን የሚያደርጉ እንደሆኑ እነዚህም በዋናነት እነዚህ ማይክሮብስ ወይም ደግሞ ማይክሮ ኦርጋኒዝምስ የምንላቸው ለምሳሌ ባክቴሪያ እዚህ ውስጥ እንደሚመደብ አይተናል። ሌላው በባለፈው ክፍለ ጊዜ ውይይታችን ያነሳ ነው ዲፈረንስ ኤንድ ሪሌሽን ቢትዊን ፉድ ቼን ኤንድ ፉድ ዌቭ። ዲፈረንስ ቢትዊን ፉድ ቼን ኤንድ ፉድ ዌቭ ፉድ ቼን ኤንድ ፉድ ዌቭ የሚለውን አይተናል። እንግዲህ ፉድ ዌቭ ምን ማለት ነው? ፉድ ቼን ምን ማለት ነው? ፉድ ቼን ሊኒየር ሲኩዌንስ ኦፍ ትሮፒክ ሌቭልስ ማለት ነው ባጭሩ። ትሮፒክ ሌቭልስ ያ ማለት ሌትስ ሴይ ኤ ፊድ ኦን ቢ feed on C, C feed on B, and D feed on C, and E feed on D ከሆነ ያ ማለት ኤ አለ ዜን ቢ ኤን ይመገባል፣ ሲ ቢን ይመገባል፣ ዲ ሲን ይመገባል፣ ኢ ዲን ይመገባል። እንደዚህ አይነት ሊኒየር
ሲኩዌንስ ኦፍ ፊዲንግ ከሆነ ፉድ ቼን እንለዋለን። ኢት ኢዝ ፉድ ቼን። ነገር ግን ሌትስ ሰይ ቢ ፊድ ኦን ኤ ቢ ኤን ይበላል። እንደገና ቢ ሌትስ ሰይ በኤክስ ይበላል። ዴን ቢ እንደገና በሲ ይበላል። ሌትስ ሰይ ኤክስ እና ሲ ደግሞ ሌትስ ሰይ በዋይ ይበላሉ። ወይም ደግሞ ዋይ ኤክስንም ሲንም ፊድ ቢያደርግ ኤንድ ዲ ፊድ ኦን ሲ ላይ ተመጋቢ ቢሆን ወይም ሲን ቢበላ ኤንድ ዲን ሌትስ ሰይ ዜድ የሚመገበው ቢሆንና ኢን ሌትስ ሰይ ምንድነው ዲን ኤፍ እንደዚህ የሚመገበው ከሆነ ደግሞ ሰንሰለቱ እየበዛ መልቲፕላይ እየሆነ የሚሄድ ከሆነ ኢትስ ኮልድ ፉድ ዌቭ ይባላል ማለት ነው። ፉድ ዌቭ። ስለዚህ ፉድ ዌቭ ኮምፕሌክስ ፉድ ቼን ነው ማለት ነው። ኮምፕሌክስ ፉድ ቼን ነው ማለት ነው። ኮምፕሌክስ ከሆነ ፉድ ቼኑ ፉድ ዌቭ እንለዋለን። ዋን ዌይ ደግሞ ሊኒየር ሲኩዌንስ ከሆነ ደግሞ አመጋገቡ ፉድ ቼን የምግብ ሰንሰለትና የምግብ መረብ። ፉድ ቼን ማለት የምግብ ሰንሰለት ማለት ነው። የአመጋገብ ሰንሰለት የአመጋገብ ሰንሰለት። ፉድ ዌቭ ስንል ደግሞ የምግብ መረብ ወይም ደግሞ የአመጋገብ መረብ ብለን ዲፋይን እናደርገዋለን ማለት። እነዚህን ነጥቦች ነው እንግዲህ በባለፈው ክፍለ ጊዜ እየተወያየ ነው። ሶ ናው ፍሎ ኦፍ ኢነርጂ ኤንድ ማተር ትሩ ዘ ኢኮሲስተም የሚለውን እንመልከት። ፍሎ ኦፍ ኢነርጂ ፍሎው ኦፍ ኢነርጂ ኤንድ ማተር ኢን ኢኮሲስተም ወይም ደግሞ ማተር ስሩ ዘ ኢኮሲስተም ስሩ ዘ ኢኮሲስተም የሚለውን እንመልከት። እንግዲህ እዚህ ጋር ሁለት ነገር አለን ማለት ነው። ኢነርጂ ፍሎ አለን፣ ማተር ፍሎ አለን፣ ዴን ኢኮሲስተም አለን በዛ ውስጥ። ስለዚህ እዚህ ጋር የምናነሳው ሁለት ነገሮችን ነው። ኢነርጂ ፍሎው ኤንድ ማተር ፍሎው ኢን ኢኮሲስተም በኢኮሲስተም ይሄ በህይወት ባላቸውና ህይወት በሌላቸው ነገሮች ባለው መስተጋብር ኢንተራክሽን ወይም ኢንተርሪሌሽንሽፕ ኢነርጂ ፍሎው ማተር ፍሎው ምን ይመስላል የሚለውን እንመለከታል። ሶ ፈርስት ኢነርጂ ፍሎው ኢን አን ኢኮሲስተም የሚለውን እንመልከት። ዋን ኢነርጂ ፍሎው ኢን አን ኢኮሲስተም ኢነርጂ ፍሎው ኢን አን ኢኮሲስተም የሚለውን እንመልከት። እንግዲህ ኢነርጂ ፍሎው ስንል ይሄ በኢኮሲስተም ወይም ደግሞ በፉድ ቼን ኤንድ ፉድ ዌቭ ኢነርጂ ፍሎው ኢን አን ኢኮሲስተም የሚለውን ስንመለከት እንግዲህ ኢነርጂ የሚል ሀሳብ ካነሳን ምንጩን ወይም ደግሞ ሶርስ ኦፍ ኢነርጂ የሚባለውን ነገር ማንሳት አስፈላጊ ነው። ሶርስ ኦፍ ኢነርጂ ፎር አን ኢኮሲስተም ሶርስ ኦፍ ኢነርጂ ፎር አን ኢኮሲስተም ኢትስ ኦቤስ እንግዲህ ይታወቃል። ለኢኮሲስተም ለስነ ምህዳር እንዳጠቃላይ ለመሬትና ለከባቢ አየሯ አልቲሜት ሶርስ ኦፍ ኢነርጂ የምትባለው ፀሐይ ነች። አልቲሜት ሶርስ ኦፍ ኢነርጂ አልቲሜት ሶርስ ኦፍ ኢነርጂ ፎር አን ኢኮሲስተም ኢዝ ዘ ሰን። ዋና የኢነርጂ ምንጭ ፀሐይ ነች። ዘ አልቲሜት ሶርስ ኦፍ ኢነርጂ ፎር
አን ኢኮሲስተም ኢዝ ዘ ሰን ፀሐይ ነች። ኤንድ ኢነርጂ ፍሎ ኢን አን ኢኮሲስተም ስንል ኢነርጂ ፍሎ ኢን አን ኢኮሲስተም ሚንስ ኢነርጂ ፍሎ ኢን አን ecosystem means in an ecosystem means the flow of energy from the sun to each tropic level ከዚህ ቀደም ስለ ትሮፒክ ሌቭል አንስተናል። ትሮፒክ ሌቭል ማለት እንግዲህ በትሮፒክ ሌቭል ወይም ደግሞ ይሄ በስነ ምህዳር ኢንተራክሽን ውስጥ 3 ሜጀር ትሮፒክ ሌቭሎች እንዳሉ አንስተናል። እነዚህ ምንድናቸው? ፕሮዲውሰርስ then consumers then decomposers በእነዚህ ሜጀር ትሮፒክ ሌቭል ውስጥ የኢነርጂ ፍሎ ስታርቲንግ ፍሮም ደ ሰን ምን ይባላል ማለት ነው? ኢነርጂ ፍሎ ይባላል። ስለዚህ ሰን then from the sun producers received energy then when consumers feed on producers they get energy. Consumers when they feed on producers and then from consumers to decomposers ኤነርጂ ፍሎ ያደርጋል ማለት ነው። ስለዚህ ከፀሐይ ወደ ፕሮዲሰርስ፣ ከፕሮዲሰርስ ወደ ኮንሱመርስ እንደየደረጃቸው ፍሮም ኮንሱመርስ ቱ ዲኮምፖዘርስ የሚከናወነው ኢነርጂ ፍሎ ኢን አን ኢኮሲስተም እያል እንጠራዋለን ማለት ነው። ዚስ ኢዝ ዋት ኢነርጂ ፍሎ ኢን አን ኢኮሲስተም ሚን ኢነርጂ ፍሎው ኢን አን ኢኮሲስተም ስንል እንደዚህ ነው። ሶ ከዚህ ምንድን ነው የምንረዳው? ኢነርጂ ፍሎው ኢን አን ኢኮሲስተም ኢዝ ዩኒዳይሬክሽናል። ኢነርጂ ፍሎው ኢን አን ኢኮሲስተም ኢዝ ዩኒዳይሬክሽናል። ዩኒዳይሬክሽናል ነው። ምን ማለት ነው ዩኒዳይሬክሽናል ኢነርጂ ፍሎ? ዩኒዳይሬክሽናል ኢነርጂ ፍሎ ስንል ዋን ዌይ ኢነርጂ ፍሎ ማለት ነው። ዋን ዌይ ኢነርጂ ፍሎ ዋን ዌይ ነው። ን ያ ማለት ሰን ን ፕሮዲውሰርስ ፍሮም ፕሮዲውሰርስ ቱ ኮንሱመርስ ፍሮም ኮንሱመርስ ቱ ዲኮምፖዘርስ እያለ ይሄዳል ማለት ነው። ስለዚህ ኢነርጂ ፍሎ ኢን አን ኢኮሲስተም ዩኒ ዳይሬክሽናል ነው። ሌላው በኢኮሲስተም ውስጥ ያለው የኢነርጂ ፍሎ ከአንዱ ወደ አንዱ ትራንስፈር ሲሆን ዘሴም አይሆንም። ያ ማለት ፕሮዲውሰርስ ጌት ሞር ኢነርጂ ፍሮም ዘ ሰን and consumers get less energy than producers get less energy than producers and decomposers gets less energy than consumers gets less energy than consumers ስለዚህ ኢነርጂ ፍሎ በሚያደርግበት ጊዜ ምን አለ ማለት ነው? ኢነርጂ ሎስ አለ። ኢነርጂ ፍሎ ኦፍ አን ኢኮሲስተም ኤልዌይዝ ዜር ኢዝ ኢነርጂ ሎስ። ኢን ኢነርጂ ፍሎ ኦፍ አን
ecosystem there is energy loss ኢነርጂ ሎስ አለ። ያ ማለት ከፀሐይ ተነስቶ በእያንዳንዱ ትሮፒክ ሌቭል ፍሎው የሚያደርገው ኢነርጂ እየቀነሰ ይሄዳል ማለት ነው። ስለዚህ ሲንስ ፕሮዲውሰርስ ከፕሮዲውሰርስ ጀምሮ ቱ አዘር ትሮፒክ ሌቭልስ of an ecosystem flow of energy is declining. Flow of energy is declining. ፍሎ ኦፍ ኢነርጂው ዲክላይን እያደረገ ይሄዳል። ያ ማለት እዚህ ጋር እንዳልኩት ፕሮዲውሰርስ ከፀሐይ የተሻለ ኤነርጂ ሪሲቭ ያደርጋሉ። ዜን ኮንሱመርስ ከፕሮዲውሰርስ ነው ኤነርጂ የሚያደርጉት። ቢኮዝ ዌን ዴይ ፊድ ኦን ፕሮዲውሰርስ ኢነርጂ ጌን ያደርጋሉ። ነገር ግን ጌን የሚያደርጉት ኢነርጂ ፕሮዲውሰርስ ከፀሐይ ያገኙትን ያክል አይሆንም ማለት ነው። ዲኮምፖዘርስ ዴይ ጌን ኢነርጂ ፍሮም ኮንሱመርስ። እነዚህን ኮንሱመር ብሬክዳውን በሚያደርጉበት ጊዜ ነው ሞስት ኦፍ ዘ ታይም አፍተር ዴር ዴድ ከሞቱ በኋላ ማለት ነው። ስለዚህ በእያንዳንዱ ትሮፒክ ሌቭል ኢነርጂ ፍሎ በሚያደርግበት ጊዜ ኢናን ኢኮሲስተም ፍሎ ኦፍ ኢነርጂ ዲክላይን እያደረገ ነው የሚሄደው። ፍሎ ኦፍ ኢነርጂ ዲክላይን እያደረገ ነው የሚሄደው። ያ ማለት ምን ማለት ነው? ኢነርጂ ሎዝ እያደረገ ይሄዳል ማለት ኢነርጂ ኖት ሪሳይክል ዊዝን አን ኢኮሲስተም ዌን ዊ ሰይ ዜር ኢዝ energy loss in an ecosystem, it means that energy is not recycled. That energy is not recycled within the ecosystem. within the ecosystem. ያ ማለት let's say sun አለች ዜን from the sun producers energy gain ያደርጋሉ from producers consumers energy gain ያደርጋሉ from consumers decomposers energy gain ያደርጋሉ። ስለዚህ energy from decomposers back to consumers አይሄድም። ፍሮም ኮንሱመርስ ባክ ቱ ፕሮዲውሰርስ አይሄድም። ፍሮም ፕሮዲውሰርስ ወደ ፀሐይ አይሄድም። ያ ማለት ኢነርጂ ሪሳይክል አያደርግም ማለት ነው። ኖ ኢነርጂ ሪሳይክል ኢን ደ ትሮፒክ ሌቭልስ ኦፍ አን ኢኮሲስተም ዴር ኢዝ ኖ ኢነርጂ ሪሳይክል in the tropic level of an ecosystem. There is no energy. Sorry, let me write again. There is no energy recycle in the tropic levels. In the tropic levels of an ecosystem. ስለዚህ ኢነርጂ ፍሎው ዩኒ ዳይሬክሽናል ነው ስንል ሪሳይክል አያደርግም ማለት ነው። በዩኒ ዳይሬክሽናል ኢነርጂ ፍሎው ስታርቲንግ ፍሮም ዘ ሰን ከአንዱ ትሮፒክ ሌቭል ወደ ሌላው ትሮፒክ ሌቭል ኤነርጂ ትራንስፈር በሚያደርግበት ጊዜ ወይም ሪሳይክል በሚያደርግበት ጊዜ ወይም ኦፍኮርስ ሪሳይክል ማለት አይቻልም፣ ትራንስፈር በሚያደርግበት ጊዜ ኤሎይስ ምን አለ ማለት ነው? ኤነርጂ ሎስ አለ ማለት ነው። ሌላው እዚህ ጋር ከኤነርጂ ቀጥሎ የምናነሳው ማተር ሳይክል ነው። ማተር ሳይክል ኢን አን ኢኮሲስተም። ማተር ሳይክል ኢን አን ኢኮሲስተም። ኢነርጂ ብቻ አይደለም፣
ኢን ዘ ትሮፒክ ሌቭልስ ኦፍ አን ኢኮሲስተም ማተርም ወይም ደግሞ ኒውትረንትስ ቫሉብል ኒውትረንትስ ሳይክል ያደርጋሉ ወይም ደግሞ ትራንስፈር ያደርጋሉ ከአንዱ ወደ ሶ ማተር ሳይክልን ከማየታችን በፊት ማተር ራሱ ምንድን ነው የሚለውን ዲፋይን እናርግ። ዋት ኢዝ ማተር? ዋት ኢዝ ማተር ኢን አን ኢኮሲስተም? ማተር ስንል ምን ማለት ነው የሚለውን መጀመሪያ እናንሳ። እንግዲህ ማተር ስንል ማተር ኢን አን ኢኮሲስተም ኢምፕላይስ ማተር ኢን አን ኢኮሲስተም implies nutrients, valuable nutrients for each trophic level, elements like nitrogen, carbon, nitrogen, water, oxygen ለእያንዳንዱ በተለይ ባዮቲክ ፋክተርስ የሚያስፈልጉ ኤሌመንትስ ኤንድ አዘርስን ያካትታል እና ሌሎችን። ያ ማለት በስነ ምህዳር ውስጥ ላሉ በተለይ እነዚህ ባዮቲክ ኤሌመንትስ ኦፍ አን ኢኮሲስተም አስፈላጊ የሆኑ ኒውትረንትስ ኤሌመንትስ ኤንድ አዘርስ ጀነራሊ ኮልድ ማተር ይባላሉ። ስለዚህ ማተር ኢን አን ኢኮሲስተም ሚንስ valuable nutrients, valuable elements which are very important for the existence of biotic factors of an ecosystem. Matters are valuable for the existence of biotic factors. That means living organisms of an ecosystem. በተለይ ህይወት ላላቸው እነዚህ ባዮቲክ ፋክተርስ ኦፍ አን ኢኮሲስተም ወይም ሊቪንግ ኦርጋኒዝምስ ለምንላቸው በጣም ቫሉብል የሆኑ ፎር ዴር ኤግዚስተንስ፣ ፎር ዴር ሰርቫይቫል፣ ፎር ዴር ኮንቲኒዋል ላይፍ በህይወት ለመቆየታቸው ለመቀጠላቸው በጣም ጠቃሚ የሆኑ ማተርስ ይባላሉ። ስለዚህ ማተር ስንል እዚህ ጋር በተለይ ህይወት ላላቸው ለእጽዋት፣ ለእንስሳት፣ ለማይክሮ ኦርጋኒዝምስ አስፈላጊ የሆኑ እንደ ኒውትረንትስ ኤሌመንትስ እና ሌሎችን በጥቅሉ ማተር እንላቸዋለን። ኤንድ ማተር ኢዝ ሳይክል ዊዝን አን ኢኮሲስተም። ኤልዌይስ ማተር ሳይክል ያደርጋል። ማተር ኢዝ cycled within an ecosystem. ያ ማለት እጽዋት ውስጥ ያለው ኒውትረንት ወይም ኤሌመንት ወደ ኮንሱመርስ ይተላለፋል። ኮንሱመርስ ኮንሱም ያደረጉት ኒውትረንት ደግሞ በዲኮምፖዘር አማካኝነት ወደ ሶይል፣ ወደ ውሃ፣ ወደ አየር ይገባና እጽዋት እንደገና በስራቸው በቅጠላቸው አማካኝነት እንዲመገቡት ወይም ደግሞ ምግባቸውን ለማዘጋጀት እንዲጠቀሙት ይሆናል። ዜን እንደገና ወደ ኮንሱመርስ ፍሎ ያደርጋል ማለት ነው። ስለዚህ ፕሮዲውሰርስ then from producers consumers, from consumers decomposers, and from decomposers producers matter recycle ያደርጋል። matter is recycled ያደርጋል። ስለዚህ ማተር ሳይክል ወይም ፍሎ ኦፍ ማተር ኢን አን ኢኮሲስተም ላይክ ኢነርጂ ፍሎ ዩኒዳይሬክሽናል አይደለም። ማተር ፍሎ ኦፍ ማተር ኢን አን ኢኮሲስተም
in an ecosystem is not unidirectional. Unidirectional, like energy flow in an ecosystem. And the energy flow in an ecosystem, flow of matter ዩኒዳይሬክሽናል አይደለም። ስለዚህ ኢነርጂ ሪሳይክልድ አይሆንም። ኢነርጂ ኢዝ ኖት ሪሳይክልድ። ኢነርጂ ኢዝ ኖት ሪሳይክልድ በት ማተር ኢዝ ሪሳይክልድ። ማተር ኢዝ ሪሳይክልድ ኢን አን ኢኮሲስተም። ኢነርጂ ዩኒዳይሬክሽናል ነው። ከፀሐይ ወደ ፕሮዲውሰርስ፣ ከፕሮዲውሰርስ ወደ ኮንሱመርስ፣ ከኮንሱመርስ ወደ ዲኮምፖዘርስ ፍሎ ያደርጋል እንጂ ባክ ቱ ዘ ሶርስ አይመለስም ማለት ነው። ማተር ግን እንደዛ አይደለም። ማተር ሪሳይክል ያደርጋል። እጽዋት የተጠቀሙት ማተር ለምግብነት ወደሚጠቀሟቸው ኮንሱመርስ ትራንስፈር ያደርጋል። ኮንሱመርስ ውስጥ ያለው ማተር ደግሞ ወደ ዲኮምፖዘርስ ትራንስፈር ያደርጋል። ወይም ደግሞ እነዚህ ዲኮምፖዘርስ የምንላቸው ኮንሱመሮችን እነዚህ እጽዋትና እንስሳትን ዲኮምፖዝ በሚያደርጉበት ጊዜ ወደ አፈር፣ ወደ ውሃ ምናምን ይቀላቀላል። ን እንደገና እጽዋት እነሱን በስራቸው በቅጠላቸው አማካኝነት ምግባቸውን ለማዘጋጀት እንደገና ይጠቀማቸዋል። ዜን ከአፈር በዲኮምፖዘርስ አማካኝነት ወደ አፈር የተቀላቀለው ማተር በእጽዋት አማካኝነት እንደገና ይወሰድና ወደ ኮንሱመርስ ዲኮምፖዘርስ እያለ ሪሳይክል ያደርጋል ማለት ነው። ስለዚህ ኢናን ኢኮሲስተም ማተር ሪሳይክል ያደርጋል። በት ኢናን ኢኮሲስተም ኢነርጂ ግን ሪሳይክል አያደርግም። ኢነርጂ ሪሳይክል ኢዝ ኤልዌይስ ዩኒዳይሬክሽናል፣ ወይም ኢነርጂ ፍሎ ኢናን ኢኮሲስተም ኢዝ ኤልዌይስ ዩኒዳይሬክሽናል በት ማተር ኢዝ ሪሳይክልድ። ማተር ግን ሪሳይክልድ ያደርጋል፣ ዩኒዳይሬክሽናል አይደለም። ላይክ ኢነርጂ ፍሎው ማለት ነው። ሌላው እዚህ ጋር የምናነሳው ኢኮሎጂካል ፒራሚድ ነው። ኢኮሎጂካል ፒራሚድ ኢኮሎጂካል ፒራሚድ ነው። ኢኮሎጂካል ፒራሚድ ምንድን ነው የሚለውን ስንመለከት እንግዲህ ፒራሚድ ምንድን ነው የሚለውን ዲፋይን እናድርግ። ፒራሚድ ማለት ትራያንጉላር ሶሊድ ፊገር ማለት ነው። ትራያንጉላር ሶሊድ ፊገር እንግዲህ ፒራሚድ ስንል it is a triangular solid ፊገር። this is what pyramid mean. so ኢኮሎጂካል ፒራሚድ ስንል ምን ማለት ነው የሚለውን እንመልከት። እንግዲህ በኢኮሲስተም ውስጥ ትሮፒክ ሌቭል የሚል ነገር አንስተናል ከዚህ ቀደም። በኢኮሲስተም ውስጥ ኢናን ኢኮሲስተም there is ትሮፒክ ሌቭል በዋናነት 3 ሜጀር ትሮፒክ ሌቭልስ አሉ። ትሮፒክ ሌቭልስ ፕሮዲውሰርስ፣ ኮንሱመርስ እና ዲኮምፖዘርስ። ኮንሱመርስ ደግሞ እንደየደረጃቸው ወደ 5 ሳብ ሃይራርኪ ያላቸው ወይ ደግሞ ትሮፒክ ሌቭል አላቸው። ከዚህ ቀደም አይተናል። ይሄንን ኦርደር ይሄንን ሃይራርኪ የሚያሳይልን ግራፊካል ሪፕሬዘንቴሽን ኢኮሎጂካል ፒራሚድ ይባላል። ሶ ኢኮሎጂካል ፒራሚድ ሚንስ ኢኮሎጂካል ፒራሚድ ሚንስ a graphical representation of trophic levels in an ecosystem. በኢኮሲስተም ውስጥ ያሉ ትሮፒክ ሌቭሎችን ኢን ግራፊካል ሪፕሬዘንቴሽን ኢን ዲያግራማቲክ ሪፕሬዘንቴሽን የምንገልጽበት መንገድ ኢኮሎጂካል ፒራሚድ ይባላል። ኢኮሎጂካል ፒራሚድ
there are 3 types of ecological pyramid 3 አይነት አሉ there are 3 types of ecological pyramids 3 አይነት ኢኮሎጂካል ፒራሚዶች አሉ ፒራሚድ ኦፍ ነምበር ፒራሚድ ኦፍ ባዮማስ እና ፒራሚድ ኦፍ ኢነርጂ ፒራሚድ ኦፍ ነምበር pyramid of biomass and pyramid of energy 3 አይነት ኢኮሎጂካል ፒራሚዶች አሉ ወይም ደግሞ ኢኮሎጂካል ፒራሚድ በ3 መልኩ ሊገለጽ ይችላል in terms of number in terms of biomass in terms of energy ፒራሚድ ኦፍ ነምበር ምንድነው የሚለውን እንመልከት pyramid of number pyramid of number ምንድነው it shows the number of individual organisms at each tropic level በእያንዳንዱ ትሮፒክ ሌቭል ያለውን number of organisms የሚያሳይ ነው that's why it's called pyramid of number shows the number of organisms in each tropic level in each tropic level ያለው number of organisms የሚያሳይ ከሆነ pyramid of number እንለዋለን pyramid of number ለምሳሌ እንግዲህ ይህንን ስንስለው በቁጥር ይሆንና then ሁልጊዜ ቤዝ ላይ የምናደርገው ፕሮዲውሰሮችን ነው then producers consumers decomposers producers consumers then decomposers let's say 0 5 10 15 እንደዚህ አድርገን በቁጥር የምናሳየው ከሆነ it's called pyramid of number ይባላል ሁለተኛው pyramid of biomass pyramid of biomass ምንድነው የሚለውን ስናይ pyramid of biomass shows the total dry mass of organism at each tropic level shows the total dry mass shows the total dry mass of organisms at each tropic level at each tropic level ያለውን dry mass of organisms የሚያሳይ ከሆነ ማስን የሚያሳይ ከሆነ pyramid of biomass ይባላል pyramid of biomass ሶስተኛው pyramid of energy ነው pyramid of energy እንግዲህ ከላይ ምን አይተናል ኢነርጂ ፍሎ ኢን አን ኢኮሲስተም የሚል ነገር አይተናል ዩኒዳይሬክሽናል ኢነርጂ ፍሎ ኢን አን ኢኮሲስተም ሁልጊዜ ኢነርጂ ፍሎው ዩኒዳይሬክሽናል ነው ብለናል በስነ ምህዳር ወይም በኢኮሲስተም ውስጥ ከፀሐይ ወደ ፕሮዲውሰርስ ከፕሮዲውሰር ወደ ኮንሱመርስ ከኮንሱመርስ ወደ ዲኮምፖዘርስ እያለ እንደየ ሌቭሉ ይተላለፋል ማለት ነው የኢነርጂን ፍሎው ኢን አን ኢኮሲስተም የሚያሳይ ከሆነ ፒራሚድ ኦፍ ኢነርጂ ይባላል pyramid of energy ስለዚህ pyramid of energy it shows the amount of energy available at each tropic level ሁልጊዜ ኢነርጂ ፍሎው ምን እያደረገ ነው የሚሄድ ብለናል ዲክላይን እያደረገ ነው የሚሄድ ብለናል አይደል ከፀሐይ ከዛ ፕሮዲውሰርስ
primary consumers, secondary consumers, tertiary consumers, quaternary consumers and omnivorous decomposers እያልን ስንሄድ እንደየሌቭሉ from the lower to the higher trophic level ኢነርጂ ኤልዌይስ ዲክላይን እያደረገ ነው የሚሄደው። ስለዚህ ፒራሚድ ኦፍ ኢነርጂ ስንል ፒራሚድ ኦፍ ኢነርጂ ኢት ሾውስ ዘ ፍሎ ኦፍ ኢነርጂ ፍሮም ዘ ሶርስ ቱ ዘ ላስት ሪሲቨር ማለት ነው። የመጨረሻው ሪሲቨር ተቀባይ ድረስ ያለውን ፍሎው የሚያሳይ ነው። ስለዚህ ፒራሚድ ኦፍ ኢነርጂ ኤነርጂ ሁሌ ዲክላይን እያደረገ ይሄዳል። ኤነርጂ ኢዝ ኤልዌይስ declining in each tropic level ለምሳሌ እዚህ ጋር መጽሐፋችሁ ላይ ያለው ምሳሌ ብንወስድ እንግዲህ እዚህ ጋር መጽሐፋችሁ ላይ እንደሚታየው ለምሳሌ ፀሐይ ሌሳይ እንግዲህ ፒራሚድ ስንስል ምንድን ነው የሚሆነው? ትራያንግል አይደለ? ዜን ይሄንን ሌትሳይ እዚህ ጋር የፀሐይን እናርግ ሰን ፀሐይ ሌትሳይ 1 ሚሊዮን ጁል ኢነርጂ 1 ሚሊዮን ጁል ሰንላይት ወደ መሬት ለቀቀች ብንል ከዚህ ውስጥ ፕሮዲውሰርስ ሪሲቭ ያደረጉት ኢነርጂ 10,000 ጁል ቢሆን ፕራይሜሪ ኮንሱመርስ ሪሲቭ ያደረጉት 1,000 ጁል፣ ሰከንደሪ ኮንሱመርስ ሪሲቭ ያደረጉት ኢነርጂ ሌትስ ሴይ 100 ጁል፣ ዴን ቴሪሸሪ ኮንሱመርስ ሪሲቭ ያደረጉት ኢነርጂ 10 ጁል ቢሆን ሃይራርኪ እንዲሆናል ማለት ነው። አሁን ፍሮም the sun to the highest tropic level ላይ ወይም the higher consumer ላይ ስትሄዱ ኢነርጂ ምን እያደረገ ይሄዳል? ዲክላይን እያደረገ ይሄዳል። ኢነርጂ is declining። ስለዚህ the declining flow of energy from the source to the higher consumer የሚያሳይ ከሆነ ፒራሚድ ኦፍ ኢነርጂ እንለዋለን። ፒራሚድ ኦፍ ኢነርጂ። ስለዚህ ኤልዌይስ ፕሮዲውሰርስ ሃይ ሌቭል ኦፍ ኢነርጂ ኮንሱም ያደርጋሉ ወይም ደግሞ ሪሲቭ ያደርጋሉ። ን ከፕሮዲውሰርስ ቀጥሎ ፕራይሜሪ ኮንሱመርስ፣ ከፕራይሜሪ ኮንሱመር ሰከንዳሪ፣ ከሰከንዳሪ ቴሪሸሪ እያለ ወደ ዲኮምፖዘርስ እንመጣለን ማለት ነው። መጨረሻ ላይ ዲኮምፖዘርስ ይኖራሉ። ዲኮምፖዘርስ የሚያገኙት ኢነርጂ በጣም ሎው ኢነርጂ ይሆናል። ሎው ኢነርጂ። ፕሮዲውሰርስ ኤልዌይስ ሃይ ኢነርጂ። ስለዚህ ፒራሚድ ኦፍ ኢነርጂ ፍሎ ኢን አን ኢኮሲስተምን ሲያሳይ ፍሮም ደ ቦተም ቱ ቶፕ ወይም ደግሞ ከታችኛው ከመሰረቱ ፍሮም ፕሮዲውሰርስ ቱ ዲኮምፖዘርስ ወይም ደግሞ ሃየር ሌቭል ኦፍ ኮንሱመርስ በሄድን ቁጥር ኢነርጂ እየቀነሰ ዲክላይን እያደረገ ይሄዳል ማለት ነው። ስለዚህ ኢኮሎጂካል ፒራሚድ ስንል የኦርጋኒዝምን በቁጥር የኦርጋኒዝምን በማስ እና በኦርጋኒዝምስ መካከል ያለውን ኢነርጂ ፍሎው የሚያሳይ ግራፊካል ሪፕሬዘንቴሽን ኢኮሎጂካል ፒራሚድ እንለዋለን ማለት ነው። ኢኮሎጂካል ፒራሚድ እንለዋለን። ሌላው ከዚህ ቀጥሎ የምናነሳው 6.2 የመጨረሻው ርዕሰ ሀሳብ የምዕራፉ ማለት ነው 6.2 ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም የሚል ነው። ሳይክሊንግ of materials in an ecosystem የሚለውን እንመልከት። በኢኮሲስተም ውስጥ ማቴሪያልስ፣ እነዚህ ቫሪብል ማቴሪያልስ በተለይ ደግሞ ለባዮቲክ ፋክተርስ አስፈላጊ የሆኑ
ማቴሪያልስ እንዴት ሳይክል እንደሚያደርጉ እንመለከታለን። ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ወይም ደግሞ በሌላ አባባል ጂኦኬሚካል ሳይክልስ ጂኦኬሚካል ሳይክልስ የሚለውን እንመለከታለን። እንግዲህ መጀመሪያ ማቴሪያልስ የሚባሉትን እንመልከት። ዋት አር ማቴሪያልስ ኢን አን ኢኮሲስተም? ማቴሪያልስ ስንል ምን ማለት ነው? ማቴሪያልስ ስንል እንግዲህ ማቴሪያልስ ስንል ኢሴንሻል ኤሌመንትስ ሪኩዌርድ ባይ አን ኦርጋኒዝም ማለት ነው። በስነ ምህዳር ውስጥ ባሉ ኦርጋኒዝምስ በተለይ እነዚህ ሊቪንግ ኦርጋኒዝምስ የሚፈለጉ ኢሴንሻል ኤሌመንትስ ማቴሪያልስ ይባላሉ። ር ኢሴንሻል ኤሌመንትስ required by organisms in an ecosystem። ስለዚህ ማቴሪያልስ ስንል እነዚህ ኦርጋኒዝምስ ህይወት ባላቸው በተለይ አባዮቲክ ፋክተርስ ወይም ሊቪንግ ኦርጋኒዝምስ ኦፍ አን ኢኮሲስተም በምንላቸው የሚፈለጉ ኢሴንሻል ኤሌመንትስ ማቴሪያልስ እንላቸዋለን። ኤንድ ዘ ኢሴንሻል ኤሌመንትስ ዳት አር ኢን ሳይክልስ ዊዝን አን ኢኮሲስተም አር ዘ ፎሎዊንግ። ዘ ኢሴንሻል ኤሌመንትስ required by organisms in an ecosystem are the following። በስነ ምህዳር ውስጥ ወይም በኢኮሲስተም ውስጥ በጣም ኢሴንሻል ኤሌመንትስ የሚባሉት የሚከተሉት ናቸው። አንደኛ ወተር ነው። ሁለተኛ ካርበን። ሶስተኛ ናይትሮጅን። አራተኛ ፎስፈረስ። These are essential elements needed by organisms in an ecosystem. So ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ስንል የምንመለከተው በዋናነት ወተር ሳይክል፣ ካርበን ሳይክል፣ ናይትሮጅን ሳይክል እና ፎስፈረስ ሳይክል ነው ማለት ነው። ስለዚህ ሳይክሊንግ ኦፍ ማቴሪያልስ ኢን አን ኢኮሲስተም ኢምፕላይዝ cycling of materials in an ecosystem implies water cycle, carbon cycle, nitrogen cycle, phosphorus cycle ኢን አን ኢኮሲስተም የሚሉትን እንመለከታለን ማለት ነው። ወተር ሳይክል ምንድን ነው? ካርበን ሳይክል፣ ናይትሮጅን ሳይክል፣ ፎስፈረስ ሳይክል እንዴት ነው ወተር ሳይክል የሚያደርገው? ናይትሮጅን፣ ካርበን፣ ፎስፈረስ ኢን አን ኢኮሲስተም ቢትዊን ኦርጋኒዝምስ ቦዝ ባዮቲክ ኤንድ አባዮቲክ ፋክተርስ ኦፍ አን ኢኮሲስተም የሚለውን በዝርዝር በሚቀጥለው በክፍል 3 እንመለከታለን። የዛሬውን በዚህ እናበቃለን። በቀጣይ በክፍል 3 እና በመጨረሻው የምዕራፉ ክፍል እስከምንገናኝ ሰላም ቆዩ።